መዝሙር 109ን አንስተው ይሁዳ ወልዱ ለውልዱ ይደምሰስ፣ ይሁዳ ወልዱ ለውልዱ ይደምሰስ እያሉ ጭራሽ እንዲሁ በእኛ ጊዜ እንዲሁ በእውነ በዛ ያልነበረ በዚህ 3-4 ዓመት ድንጋይ ይዞ አስፓልቱን እየቀጠቀጡ እንዴ ሰራሚክሱ እስኪሰበር ድረስ በድንጋይ አልነበረም እኮ ድሮ። በፊት እኮ አልነበረም። አሁንም ቢሆን እንዲሁ የት አካባቢ እየተደረገ እንዳለ በጣም የሚገርም ነገር ነው እኮ። በመቋሚያ ድሮ ሻማው እንትኑ ጠዋፉን እናጠፋው ነበረ። ይህንኑ ቃሉ እንዳለ ሆኖ እንዳለ ይባላል፣ እውነት ነው ይባላልና ይሁዳ ወልዱ ለውልዱ ይደምሰስ እየተባለ ያንኑ እንትኑን ያጠፉታል። ይሄ ጠዋፉን ጭራሽ በድንጋይ ተጀመረ ማለት ያው እዚህ ጋር ያየሁት በጣም ገርሞኝ በጣም አዘንኩ። በጣም አያችሁ መርጌታ ቆይ ይሄንማ ልክፈተው። ቆይ የሀገራችንን ሰይጣን እኮ ነው የኢትዮጵያን ሰይጣን እንደዚህ እየቀጠቀጡ ያሉትና ይሄ አሜሪካ በየዓለሙ ላይ ሁሉ የሚሰራውን ሰይጣን ወደ ኢትዮጵያ ልኮ ነው እንደዚህ በዱላ ማስቀጥቀጥ። እዩ እንግዲህ ወገኔ ሰይጣን ሃይማኖት ቤት ገብቶ እንደዚህ መሬት ሲያስቀጠቅጥ ይኖራል። በጣም በቃ በእውነት እንዴ በጣም እኮ ነው የሚያሳዝነው። በኢየሱስ ክርስቶስም እዩ ሰይጣንን ሲቀጠቅጡት ይኸውልህ አቤት ጌታ ምንድነው አሁን የሚባለው? በክርስቶስ ለዚህ ትውልድ ነው አሁን ወንጌል መሰበክ የለበትም ብላችሁ ምትሉት? ሰይጣን እንደዚህ ነው የሚደበደበው። በቃ አሁን ሰይጣን ጠግ ላይ ቁጭ ብሎ ሙድ ይዞ ነው የሚስቅባቸው በዘመንኛው ንግግር። በቃ ዛሬ እንግዲህ እንሂድና ኦርቶዶክሳውያን ዛፈኒ ሲሰሩ እኒ ብለው ሰይጣን ከነግብረ አበሩ ተሰብስቦ የሆነ በአየር ላይ ምን በደመና ላይ ብቻ የሆነ ቦታ ላይ ቁጭ ብሎ ምን ጉድ ነው ብሎ የሚለው ሰይጣን ራሱ ምን ጉድ ናቸው ግን እንዴ! አምላካቸው ራሱ እንኳን ያደረገላቸውን አያውቁም። ምን ያውቃሉ ብለህ ነው? እነዚህ እኮ መጽሐፍት አያነቡም። ለዚህ ነው ኤርሚዬ ዳጊ ፌስቡክ ላይ ለቆት ምን እንዳለ ታውቃለህ? እየመቱኝ ነው ብሎ መሬቱ ክስ ማቅረብ አለበት ብሎ ቁጭ ቤተክርስቲያኑ ሰይጣን እንደዚህ ነው የሚመታው ብላ የምታስተምረው ይታይ። አሁን ይህን ትውልድ አቁመህ ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 16 ብለህ ይህን ትውልድ ብትነግረው በዚሁ በያዙት በትር አንተው ራስህ ሰይጣን ነህ ብለህ የሚቀጠቅጡ አይመስልህ? እና መሪ ቀጥል። አይተዋል አይደል መርጌታ? አይቼው እኮ በጣም ገረመኝ። እንደዚህ እስከዚህ ድረስ በምን አይነት ውድቀት ውስጥ ነው ያለች ምድራችን? ቤተ ክርስቲያኒቱ እንዴት ነው ተላልፋ የተሰጠችው? እንዴት አስተዋይ ታጣ? አስተዋይ ሰው ሞራንን ከሚል ሰዎች መካከል ቢያንስ ይሄ ትክክል አይደለም የሚል ሰው እንዴት ታጣ? ምድርን ደረቅ ምድርን አሁን ይሁዳ ብሎ ሰይጣን ብሎ መቀጥቀጥ ማለት ምን ማለት ነው? ሰይጣን መንፈስ እንደሆነ ሳይታወቅ ቀርቶ ነው? ያ ሳይታወቅ ቀርቶ አይደለም፣ ተላልፎ የመሰጠት ውጤት ነው። ይሄ ተላልፎ የመሰጠት ውጤት ነው። ከዚህ ውጭ ሌላ ሊባል ከቶ አይችልም።
ከነ እርግማኑ የሚደረጉ ነገሮች ሁሉ በእውነት የእግዚአብሔር ቃል እውቀት ማጣት ሳይሆን እንዲሁ ያለ መንፈስ ቅዱስ የሚደረግ ነገር ሁሉ እኔ በዚህ ነው የገባኝ። መንፈስ ቅዱስ የሌለበት እውነቱ ይሄ ነው። ወደዚህ ነው ተላለው። እስከዚህ ድረስ ነው የሚወድቀው። እስከዚህ ድረስ ነው። አሁን እዛ ጋር ሰንበት ተማሪ ሳይቀር ምን አለ እኮ ብዙ ምሁራንም አሉ። ግን ሰይጣንን መደብደብ አሁን አስፓልቱን ምኑን ሁሉ መቀጥቀጥ ምን ይባላል? ሰይጣን እዛ ነው እንደ ያለ። ሰይጣን የሰውን አእምሮ ነው የሚይዘው። አእምሮን ነው የሚይዘው። ሰይጣን ቆሻሻ ስፍራ ላይ እንኳ አታገኙትም። ገንዳ ላይ እንኳ አይገኝም። ገንዳ ምን ሊሰራ? ገንዳ ውስጥ ምን ሊያደርግ? ጫካ ውስጥ ምን ሊያደርግ? እና ይሄ በጣም የቤተ ክርስቲያኒቱ ውድቀት ነው። እኔ አንድ ነገር ተናግሬ ልጨርስ። ይሄ የይሁዳ መልእክት በጣም መርጌታ ቆይ መዝሙር 108 በቅንፍ 109 እሱንም እናየዋለን። ጌታችንም ስለ አስቆሮቱ ይሁዳ የተናገረዋለ። ቤተክርስቲያኒቱም ደግሞ ይሁዳና ልጆቹ የልጅ ልጆቹ ይደምሰሱ ብላ የምትለው የስጋ ልጆቹ ነው ወይ? ስጋ ልጆቹ ከሆኑ አሉት ወይ? ካሉትስ አሳልፎ ለሚሰጠኝ ለዚህ ሰው ወየውለት ባይወለድ ይሻለው ነበር ያለው ጌታችን። ካሉትስ ልጆቹ እና የልጅ ልጆቹ ዘሩ ትውልዱ ካለ ለየትኞቹ ሐዋርያትና ለየትኞቹ አብያተ ክርስቲያናት በክርስቶስ ቤተክርስቲያን ታሪክ ውስጥ ለፋሲካ በዓል እንደዚህ የተጠበቀ ማለት ለትንሣኤ በዓል እንደዚህ የተጠበቀ እርግማንን ሀብተ በለዓም ያደረባቸው ሰዎች ሆነው አሁን እንደሚራገሙት ይራገሙ ነበር። እንደዚህ አይነት ትምህርት ቤቱ ጋር ነው የተገኘው። መጽሐፍ ቅዱስ የሚደግፈው ነው ወይ? አይ የስጋ ልጆቹ አይደሉም፣ የስጋ ልጆቹ ሳይሆኑ የግብር ልጆቹ ናቸው ከተባለም ደግሞ የይሁዳ የግብር ልጆች ዛሬም ጌታችን መድኃኒታችን ኢየሱስ ክርስቶስን አሳልፈው የሚሸጡ የሉም ብለን አሉ። አምላክነቱን የካዱ፣ ዳኝነቱን የካዱ፣ መድኃኒትነቱን የካዱ በሱ መድኃኒትነት ብቻ ሳይሆን በሌሎች መድኃኒትነት መንግስተ ሰማያት እንገባለን ብሎ የሚል አስተምሮትም ከአስቆሮቱ ይሁዳ የተለየ አይነት አስተምሮ የላቸውም። የእግዚአብሔር ልጅ ቅዱስን ደም ያክፋፉ ማለት ነው። የጸጋው መንፈስ ያክፋፉ፣ የኪዳኑን ደም እንደ ርኩስ ነገር የሚቆጥሩ አሉ። እነሱስ ቢሆኑ እንደዚህ ጠብቀን በየወሩና በየዓመቱ እንድንረግማቸው ነው የሚያዘው ወይስ በእውነተኛ ትምህርትና በእውነተኛ ስብከት በንስሐ ወደ እግዚአብሔር መንግስት እንዲመለሱ ያመኑት ክደውት ከሆነ የካዱትን ጌታ መልሰው እንዲታመኑበት በስብከትና በጸሎት ማገዝ ነው የሚጠበቅብን? ወይስ ልጆቻቸውና የልጅ ልጆቻቸው ይጥፉ ብሎ ዳዊት በጠላቶቹ ላይ መልካም ባደረገ ፈንታ ክፉን በመለሱለት ጠላቶቹ ላይ የተናገረውን ቃል ከመዝሙር 108 በቅንፍ 109 ላይ እየጠቀሱ የማይገናኝ ጥቅስን እየጠቀሱ በየመካከሉ እንደ ማስተዛዘል እየተደረገ የሚነገር ንግግር ከየት የመጣ ነው ብሎ የሚል ነው መርጌታ። አይ ቲንክ አባ መላኩ የሚባሉ አባ ብሎ ስለሚል መነኩሴ ይመስሉኛል ባልሳሳት። እሳቸውም ስለመጡ ከየት እንደሆነ ይንገሩንና መርጌታ ያወሯቸዋል። አይ ቲንክ አባ መላኩን ከሰማን በኋላ ማለት ነው ከየት እንደሆኑ። እንግዲህ ይቅርታ መነኩሴ ከሆኑ ነው አባ ብሎ የሚለው በመነኩሴ ነው የሚሰጠውና እንኳን ደህና መጡ አባ መላኩ። መነኩሴ ነዎት? ከይቅርታ ጋር እሺ፣ አልተሳሳትንም ማለት ነው። እንኳን ደህና መጡ። እንኳን ደህና ቆያችሁ። ጸሎትና እርግማን በኦርቶዶክስ ብሎ የሚል ርዕስ ነው የያዝነው። ብዙ መጽሐፍቶች አሉ። እንግዲህ እርስዎ መነኩሴ እንደመሆንዎት መጠን የሚያውቋቸው አሉ፣ እኛም እናነሳቸው አሉ። አንዱ በዚህ በፋሲካ ወይ ደግሞ በትንሣኤ በዓል ከይሁዳ ጋር ተገናኘ በቤተክርስቲያን ምን ማለት ምን ለማለት ነው? ትክክል ነው አይደለም ለማለት ነው። ሀሳቡን ግልጽ ማድረግ ነው። ትክክል አይደለም ነው። እኛ ትክክል አይደለም ነው ብለን የምንለው ያው ትክክል አይደለም ትክክል አይደለም ነው። አንደኛ ይሁዳ ልጆች አሉት ወይ? አስቆሮቱ ይሁዳ ማለት ነው። ጌታን አሳልፎ የሸጠው የአስቆሮቱ ይሁዳ የተባለ መጀመሪያ ያ ቃል ምንድን ነው ነው ማለት ትንሽ ሀሳቡም ዳዊት
ሌሎቹ የተራገመበትን ያልክ መሰለኝ ባልሳሳት አይደል? በነፍሴ ላይ ክፋትን በሚሹ ነው ብሎ ያለው እዛ ክፍል ላይ ጦጣ ሚስቱ መበለት ይሁን ልጆቹ ዳደጎች ይሁኑ እያሉ ይረግሙኛል ነው ሐሳቡ ራሱ። እንዲህ እያሉ ይሰድወያል። ከዚያ በኋላ ምን አለ? እነሱ ይራገማሉ፣ አንተ ግን ባርከኝ። ዳዊት እየረገመ ሳይሆን ሌሎቹ የሚረግሙትን እርግማን በዝርዝር ለእግዚአብሔር እያቀረበ ነው ሐሳቡ ማለት ነው። አሁን ግልጽ ነው። እሺ ታዲያ በዚህ ክፍል ላይ ሐዋርያቱ ሹመቱን ሌላ ይውሰድ ብሎ የሚለውን ቃል ጠቅሰው በሐዋርያት ሥራ መጽሐፍ ምዕራፍ 1 ላይ እሱ ሌላ መዝሙር ነው። እሱ ደግሞ ሌላ ነው መዝሙር ያለ። እሱኛው መዝሙር ሌላ ቦታ ነው ያለ። ሁለት ላይ ነው ያለው እሱ መዝሙር። አቆራኛው ሐዋርያትን እየውልታይ ከአስቆሮቱ ይሁዳ ጋር ግንኙነት ከሌለው ታዲያ ይሁዳ ወልዱ ብሎ የሚለውን ቃል እርግማን ቃል ለቤተክርስቲያን የምትናገረው ነው እያልን ያለ ነው። አይደለም አካሄዱ ትክክል አይደለም እኮ ነው መጀመሪያው ላይ። አይ ምኑን አካሄዱ ትክክል አይደለም? እየነገርኩት አካሄዱ ትክክል አይደለም ነው ብለው የሚሉት። ሹመቱን ሌላ ይውሰድ ብሎ የሚለው መዝሙር ሌላ ክፍል ላይ እንዳለ እኔ አውቃለሁ። አዎ ጴጥሮስ የጠቀሰው ክፍልና ጴጥሮስ የጠቀሰው ክፍልና እዚህ ላይ ዳዊት ያለው የተለያዩ ናቸው። ቆይ አንዴ መምህር እየተደማመጥን ከሆነ ጥሩ ነው። ኦኬ የጴጥሮስን ጥቀሰው የሐዋርያቱ ሌላ ምን ቦታ እንዳለ መዝሙር 109 ቁጥር 8 ላይ ዘመኖቹም ጥቂት ይሁኑ ሹመቱንም ሌላ ይውሰድ ይላል አይደል? መዝሙር 109 እሱኛው እሺ፣ ያኛው ጴጥሮስ የጠቀሰው ማለት ነው። እዚሁ መዝሙር 109 ላይ እኔ በጠቀስኩት ክፍል ማለት ነው። ቃሉ ሌላ ቦታ ላይ አይ ያኛው ነው ያምጡት። እሺ ያኛው ከሆነ እሺ ሌላ ቦታ ላይ ያኛውን የተጠቀሰው ሁለቱ የተለያዩ ናቸው። ይሄኛው እሺ ያምጡት። ይሄኛው የዳዊት ጠላቶች በእኔ ላይ ይህን ተናገሩ ነው ሐሳቡ በአጠቃላይ። ምክንያቱም 109 ምክንያቱም ከታች ስትወርድ እነሱ ይራገማሉ እንዲህ እያሉ ማለት ነው። ላይ የዘረዘረውን እርግማን በእኔ ላይ ይራገማሉ፣ አንተ ግን ባርክ። እነሱ ይራገማሉ፣ አንተ ባርክ የሚል ቃል ነው። በአጠቃላይ ይዘቱ መቼ እንደገባ ለማወቅ አይቻልም። ይህ እርግማኑ ትክክል ነው የሚለው ሐሳብ ለመውሰድም አይቻልም። መዝሙር 109 ያለው ያው በእንትኑ በግሪከኛው 108 ማለት ነው። በዕብራይስጡ ከሆነ 109 ያለው በግልጥ አስቀምጦታል። ለምን እንደሆነ ሹመቱን ሌላ ይውሰድ ብሎ የሚለውን የሌላኛው መዝሙር ላይ ያለውን ቃል እስኪ ጥቀሱት። ያኛው ደግሞ ከመዝሙረ ለጊዜው እንትን አላከቱም። ያኛው ደግሞ ከሌላ ቦታ ያለ ነው። እስኪ የሐዋርያት ሥራ ሊያቆራኘው ይችላል እንጂ የዚህ የመዝሙር 109 ቁጥር 8 ላይ ያለው ቃል አይደለም እያሉ ነው። ተመሳሳይ ነው። ተመሳሳይ ሐሳብ ነው። ሁለቱ ተመሳሳይ ናቸው። ተመሳሳይ ሐሳብ ከሆነ የሐዋርያት ሥራ መጽሐፍ ምዕራፍ 1 ላይ ቅዱስ ጴጥሮስ የተናገረው ከዚህ ቃል ጋር ተመሳሳይ ስለሆነ ነው ወይስ ይሄ ቃል ቀጥታ ግንኙነት የለውም? ሹመቱን ሌላ ያኛው ተመሳሳይ ጴጥሮስ የጠቀሰው ያኛውን ነው። ይሄኛው ደግሞ የተለያዩ ናቸው ሁለቱ። ኦኬ ይሄኛው ለማን ነው የሚናገረው? ሹመቱን ሌላ ይውሰድ ብሎ ሲል ነው የማንን ነው? አዎ የዳዊት ጠላቶች ዳዊትን እየረገሙት ነው። የዳዊት ጠላቶች የዳዊትን ሹመት ሌላ ሰው እንዲወስደው ሹመቱን ሌላ ይውሰደው እንዲሁን እያሉ ምክንያቱም ሐሳቡ ምንድን ነው? እነሱ እንዲህ ብለው ይራገማሉ፣ አንተ ግን ባርከኝ እያለ ነው። በእኔ ላይ ዝግብር በግዙ ዝግብር ላይ ያስተዋደዩን ይህ አሰራር እኔን ከእግዚአብሔር የሚያጣሉ የሚከሱ ሰዎች ነው እየተናገሩት ያለ ነው። ስለዚህ ዳዊት ምንድነው እዚህ ጋር እየተናገሩ ያሉት? ዳዊት ለድሃ አደግ ልጆቹ ምንድነው በባዕድ ያለ ሁሉ ይበርብረው፣ እንግዶችም ድካሙን ይበዝብዙት፣ የሚያግዘውም ማያገኝ፣ ለድሃ አደግ ልጆቹ የሚራራ ይኑር፣ ልጆቹ የሚጥፉ በአንድ ትውልድ ስሙ ይደምሰስ ብለው የሚረግሙት ሌሎች ሰዎች ናቸው ዳዊትን አይደል?
አዎ ሌሎች ሰዎች ዳዊትን እየረገሙት ነው። እሺ ጥሩ። ምክንያቱም ሀሳቡ ምን መሰለህ? እነሱ ይራገሙ ምንድነው? ሙንቱ ይረግሙ አንተ ባረክ፣ እነሱ ይራገማሉ አንተ ባረክ ይላል ዳዊት ራሱ። ደግሞ ማንን የሚረግሙት? ራሱ ዳዊትን አይደል? ራሱ ዳዊትን ነው የሚረግሙት ጠላቶቹ። እሺ ጠላቶቹ አዎ ምን ብለው ነው የሚረግሙት? እንግዲህ ምክንያቱ ቁጥር 16 ላይ ምሕረትን ያደርግ ዘንድ አላሰበምና ይላሉ። አዎ ምክንያቱን እየዘረዘሩ ነው። ዳዊት የቱ ጋር ነው ምሕረትን አላደርግም ብሎ ያለው? የጠላት እኮ ነው። አደረገም አላደረገም ጠላት የሚለው ነው መውሰድ ያለበት እኮ። ውሸታቸውና ታዲያ ውሸት ነው እንጂ ዳዊት ምሕረትን አላደርግም አላለም ማለት እርግማን ነው። እየጠሉት እኮ ነው። እርግማን ይላሉ እኮ ነው። ክስ እኮ ነው የሚከሱት። ያለ አላሰበምና ይላል። ምሕረትን ያደርግ ዘንድ አላሰበምና ይላል። አዎ ዳዊት ነው እኮ። ዳዊት ምሕረትን ያደርግ ዘንድ አላሰበምና ብለው ሲሉ ጠላቶቹ በከንቱ ነው እየዋሹበት ያሉት ወይስ በእርግጥ ዳዊት ምሕረት? ኦኬ በከንቱ ነው። እሺ ኦኬ በከንቱ እኮ ነው ማለት። ረጋ ብላችሁ አዳምጡ። ገደለም ቆይ ገደለም። እርሶም ረጋ ብለው ያዳምጡ። ቀጥሎ የሚመጣውን ጥያቄ ሲመልሱት እናየዋለን። እሺ የተሰበረውንም ሰው ይገድል ዘንድ አሳደደ ይላል። ማን ነበር የተሰበረውን ሰው ይገድል ዘንድ ያሳደደው? ዳዊት። አጠቃላይ እነዚህ ሁሉ ፈጠራዎች ናቸው፣ በዳዊት ላይ የተፈጠሩ ፈጠራዎች። እሺ መርገምን ወደደ ይላል። ዳዊትስ የት ጋር ነው መርገምን የወደደው? አሁንም ያ ነው። በዳዊት ላይ የተነሱ ጠላቶች ዳዊትን ዝቅ ብለህ ሂድ፣ አሁን ቀጥልታይ ዝቅ ብለህ ቀስ እያልን ነው የምናዘግመው። መርገምን ወደደ ወደ እርሱ መጣች ይላል። ዳዊት ጋር ወደ ዳዊት ጋር መርገም መጣለች። አዎ በላት ሳሚ የተባለው ሰው ዳዊትን በዚህ መልኩ የረገመው እርግማን አለ። ዳዊት እነዚህን አሰባስቦ ነው ጠላቶቹ እንዴት እንደሚረግሙት መርገምን ወደደ በረከትን ጠላ እያሉ እንደሚጠሩት የእነሱ ሀሳብ አጠቃላይ ዳዊት መርገምን ስለወደደ መርገም ወደሱ መጣበት። ጠላቶቹ ዳዊት መርገምን ወዶ ሳይሆን ዳዊት ቆይ እነሱ መርገሙን እያመጡበት ነው። ዳዊት ግን ስለወደደ እያሉ እየረገሙት ነው። ኖ አይደለም። ቆይ መርገምን ወደደ ነው የሚለው። ወዳጁ ማን ነው? ዳዊት ነው። ምንድነው የወደደው? እርግማንን የወደደው። ሳሚን ደግሞ ሲሰድበው እንኳን ተዉት። እግዚአብሔር ምናልባት የእሱን ስድብ አይቶ ይምረኝ እንደሆነ ቁጥር 20 እስቲ አነበው። ቁጥር 20 አነበው። እንደዛ አይለም። ቀስ በቀስ ነው የምንሄድበት። ከላይ ጀምረን እንደውም እንመለሳለን። ዳዊት መርገምን ወደደ ብለዋል እርሶ ማለት ነው። አሁን እኮ ዳዊት እኮ ይህን እያደረገ አይደለም። ይመልሱልኝ። ዳዊት መርገምን ስለወደደ እነሱ ሳሚን የጠቀሱት ሳሚ የሚባለውን ተሳዳቢ ሰው የጠቀሱት በሱ በኩል እየሰደበው መርገምን ስለወደደ ዳዊት ማነው? ሳሚ ደግሞ መርገሙን ከነዚህ ሰዎች ጋር ሆኖ ወደ ዳዊት እያመጣ ነው። ወደ እርሱ መጣች። አሁን ምልህን አዳምጥና ኋላ መጨረሻ መልስልኝ አይሻልም? ጽድቅን የወደደው ወይስ መርገምን የወደደው? አሁን የዳዊት ጠላቶች ምን አሉ ነው? የዳዊት ጠላቶች ምን የሚበሉ መርገምን ወዷል ወይ? እሱ እኔ መርገምን ወድጃለሁ ብሎ አለ? አልወደደም። ዳዊት መርገምን አልወደደም። ታዲያ መርገምን ወደደ ብለው ያሉት እነማን ናቸው? አሁን እነዚህ ከእግዚአብሔር ጋር ይህ ስራ ከእግዚአብሔር ዘንድ የሚያጣሉኝ ስራውን እኮ ነው። ይህ ሰው እሱ ታች ላይ ነው እኮ ያለው መምህር፣ ከታች ነው ገና ስንደርስበት ነው። አጠቃላይ እነዚህ ሰዎች እውነተኞች አይደሉም። ጠላቶቹ እንደሆኑ ገብቶናል። ዳዊት መርገምን ወዷል? አልወደደም። ወደ እርሱ መጣች ብሎ የሚለው ያልወደዳት መርገምን በሳሚ በኩል ነው ወደ እሱ የመጣችው። ዳዊት መረገም የሚገባው አይደለም፣ ግን እየረገሙት ነው። በሚረግሙት ሰዓት ላይ ታዲያ ምን ብለው ሳሚ በሚረግመው ሰዓት ላይ እንደውም ከዚህ ይህንን አንድ ውሻ ምናምን ነገር ብሎ የጦር አለቆቹ የነበሩት ሄደው ሊወድቁበት ሲሉ ተዉት አላለ? እና አሁን እኮ ዳዊት የሚለው ያለ ሳሚን ብቻ አይደለም እኮ ረጋሚዎቹን በሙሉ ነው። ተዉት ብሏል አይደል? አሁን እዛ ጋር ሳሚን ብለው ስለጠቀሱት ዳዊት ተዉት ብሏል አይደል? እንትን ካልሰጠህ ልወጣ ነኝ። ለምን ይወጣሉ? በአግባብ ነው ትናገረው። ኮንቨርሴሽን ነው ታዲያ፣ ኮንቨርሴሽን ነው። አሁን የምለውን ስታስጨርስ ነው መናገር ያለብን። የምለውን ስጨርስ አንተ ደግሞ ጥያቄውን ሳስጨርስ እኮ እያቋረጥከኝ ነው። ችግር የለም ይቀጥሉ። ሙሉ ሀሳቡን ልናገር።
ምንድነው የሚጀምረው? አምላኬ ሆይ ምስጋናዬን ዝም አትበል ነው። ከዚያ የኃጢአተኞች አፍና የተንኮለኞች አፍ በእኔ ላይ ተላቆብኝና ይላል። አሁን ምን ብለውት ነው እንዲህ የሚለው ነው? በቃ እዚህ ነው መነሻው። አሁን አፋቸውን አላቀውበታል። እነማን? ኃጢአተኞችና ተንኮለኞች። ምን ብለው የሚለውን አሁን ከቁጥር 1 ጀምርና እስከ ቁጥር 18 ድረስ ይሄዳል። ቁጥር 2-3 ጀምሮ እስከ ቁጥር 18 ምን እያሉት እንደሆነ እነማን? ኃጢአተኞቹ ተንኮሎችና ኃጢአተኞቹን አፋቸውን በላይ አላቀውብኛልና ነው የሚለው ያለ። ምን ብለው አላቀቁ የሚለውን ይህን ዝርዝር በጠቅላላ ዝርዝሩን ይናገራል። ወደ እግዚአብሔር ያቀርባል ዳዊት። የሚሉት እነማን ናቸው ነው ለሚለው የኃጢአተኞች አፍና የተንኮለኞች አፍ በላይ ተላቁ። ከዚያ በኋላ ምን አለ? በነፍሴ ላይ ክፉን በሚናገሩ አንተ ግን አቤቱ ጌታ ሆይ ስለ ስምህ ምሕረትን በእኔ ላይ አድርግ። አሁን ስለ ስምህ ማለት ስለ ማንነትህ፣ እኔ ማንነትህን አከብራለሁ፣ ስምህን አከብራለሁ። ስለ እኔ ብቻ ሳይሆን በእኔ ስላለው ማንነትህ እባክህ ይህንን አድርግ፣ ባርከኝ ይላል ዳዊት። ከላይ ያለው የኃጢአተኞችና የተንኮለኞች አነጋገር ነው። አሁን በተግባባን? እሺ ልመልስልዎት አባት። ያግዘውንም አያግኝ፣ ለድሃ አደግ ልጆቹም የሚራራ አይኑር። ልጆቹ ይጥፉ፣ በአንድ ትውልድ ስሙ ይደምሰስ። የአባቶቹ ኃጢአት በእግዚአብሔር ፊት ትታሰብ፣ የእናቱም ኃጢአት መጣች። በረከትንም አልመረጠም፣ ከእርሱም ራቀች። ስለማንም ያወራው ይሄ በረከትን መርገምን ወደደ፣ ወደ እርሱም መጣች። ወደ ማን መጣች? እርሱ እያለ ያለው ይሄ ነው። ለሌላ ሰው ይህ ስራ ብሎ አንድምታው ላይ ከፍቼ ላሳየዎት። ይቆዩ። አንድምታው አይደለም፣ እዚህ አልተግባባንም። አይደለም፣ ይቆይ፣ ችግር እነርሱ ይራገማሉ፣ አንተ ግን ባርክ። አሁን ረጋሚዎቹ እነማን ናቸው? እነርሱ ይራገማሉ እያለ እኮ ነው። እነርሱ ይራገማሉ ይላል። ቁጥር እንትን ላይ ይዩት። ይቆይ፣ አሳየዎታለሁ። እሺ፣ አይደለም በስሜት እኮ አይተረጎምም። መጽሐፍ አይተረጎምም፣ በእውቀት እንጂ በስሜት አይደለም። እሺ፣ አሁን ለምሳሌ እዚህ ጋር ይታየዎታል። እስኪ በትልቁ ኤርምዬ ወደ ትልቁ ቁጥር 28 ይሄዱ። ቁጥር 28 እሱን እሄድልዎታለሁ። ከላይ ልጀምር ብዬ ነው። ይኸውልዎት። አይደለም እሱ አይታየኝም ለኔ። ቁጥር 28 ላይ እኔን አለም ቁጥር 20 ይታየዎታል። እስኪ ቁጥር 28 እሄዳለሁ ወደዛም ይሄዱ። እዚህ ጋር ቁጥር 28 ቁጥር 28 በቃ ሐሳብ እነርሱ ይራገማሉ፣ አንተ ግን እዚህ ቁጥር 20 ላይ ዝግብር ዝመርገም ሲል ነው ይላል። እንዲያውም ዝግብር ለእለ ያስተዋድዩኒ ሀበ እግዚአብሔር አላለ። ያስተዋድዩኒ ግዕዝ አልተማሩም እንዴ? ያስተዋድዩኒ ሀበ እግዚአብሔር አለ። ዝመርገም አለ ሲል ነው። ይህ መርገም እኔን ከእግዚአብሔር ጋር በሚያጣሉኝ በሚያሳጡኝ በጠላቶቼ ይሁንባቸው። ንባቡን ነው መያዝ ያለብን። ዋናው ንባቡን እንያዝ። እነርሱ ይራገማሉ፣ አንተ ግን ባረክ። እነርሱ ይራገማሉ። ተራጋሚዎቹ እኮ ሌሎች መሆናቸውን ቁልጭ አርጎ አስቀምጦልናል። በጠላቶቼ ይሁንባቸው እኮ አለ። አይደለም እሱ የአንድምታው አፈታት ነው። ንባቡን እንያዝ። አንድምታው ልክ አይደለም። ቁጥር 28 ምን ይላል? ቁጥር 28 ልክ ነው አይደለም? አንድምታው ልክ ነው አይደለም? መጀመሪያ ልክ አይደለም ስህተት ነው ይበሉኝ። አንድምታው ትክክል አይደለም ይበሉኝና እንለፈው። አዎ ተናገር። ትክክል አይደለም
ገጸ ንባብ ቀጥላ ቃል ነው እንጂ የሚያዝ የአንድምታ ትርጉም መመሪያ አይሆንም እንዴ። እኔን ከእግዚአብሔር ጋር በሚያጣሉኝ በሚያሳጡኝ በጠላቶቼ ይሁንባቸው እያለ ነው እኮ ዳዊት። ይሄ ተብሎ ነው የተፈታው። እነሱ ይራገማሉ፣ አንተ ግን ባረክ ሲል ምን ማለቱ ነው? እነሱ ይራገማሉ፣ እውነት ነው፣ ቃል በቃል ነው እኮ። አዎ፣ እና ቃል በቃል ነው የምፈልገው። ይተውት፣ አንድምታው እንዲህ የሚባለውን ይተውት። በቃ እኮ ተሳስተዋል፣ ትክክል አይደለም ይበሉኝ። አንድምታው ከተሳሳተ ተሳስቷል፣ ቃል በቃል ነው የምወደው። ስለዚህ አንድምታውን አይቀበሉትም። የምቀበልበት አለ፣ የማልቀበልበትም አለ። እንደዚህ ተብሎ ሳይሆን እዚህ ክፍል ላይ ቁጥር 20 ላይ ያለውን መምህር አንድምታው የምቀበለውም አለ የማልቀበለውም አለ አይደለም። እዚህ ክፍል ላይ ቁጥር 20 አሁን መርጌታ ያወጡት ላይ አንድምታውን ሲተረጉሙት አባቶች ተሳስተዋል ነው፣ ይሄ ክፍል ተሳስተዋል ነው ብሎ የሚሉት እርሶ? አዎ፣ በዚህ ሀሳቡ ላይ በሱ ሀሳብ አጥርተው ቢሄዱ ከመርጌታ ጋር ቀጥሉ፣ አጥርተው ቢሄዱ ለማለት መርጌታ ቀጥሉ። እሺ፣ እነርሱ ይራገማሉ አንተ ግን ባረክ ብሎ ስለመለሰው እነርሱ ምን ብለው ተራገሙ ነው ያለው። ከላይ ያለውን ቃል ስለረገሙት ነው። ምክንያቱም ይህ ቃል ፈች ነው። መጽሐፍ ቅዱስ መፍታት ያለብን በመጽሐፍ ቅዱስ እንጂ ከዚያም አምጥተን ከዚያም ለቃቅመን ያ ይላል ይህ ይላል በማለት አይደለም። መጽሐፍ ቅዱስ ራሱ ይተረጉማል። ራሱ መጽሐፍ ቅዱስ ልክ ግን ምን መሰለዎት፣ አሁን በዚህ ነገር ላይ አባቶችስ ምን አሉ? ለመሆኑ ይሄ ክፍል ምን ብለው ተረጎሙት ብለን ለማየት ነው የሚያገለግለን እንጂ ከዋናው ምስጢር ከዋናው ቃል ቆዩኝ ከዋናው ቃል ይበልጣል ማለት አይደለም። ነገር ግን መርገም ሲል ነው። ይህ መርገም እኔን ከእግዚአብሔር ጋር በሚያጣሉኝ በሚያሳጡኝ በጠላቶቼ ይሁንባቸው። ወለእለ ይነቡ እኩየ ላዕለ ነፍሴ፣ በሰውነቴ ክፉ ነገርን በሚናገሩብኝ ሁሉ ይሁንባቸው። ማን ነው ይሄን እያለ ያለ? ዳዊት ነው። ዝመርግም ማለት እነዚያ የተናገሩት ማለት ፍች እኮ ያው ነው። አሁን ይህ መርገም እኔን በሚረግም ይህ መርገም እነዚህ እንዲህ እያለ ከዘረዘረ በኋላ እኮ ነው እንዴት ብለው እንደረገሙት እኛን ምን እንዳውቃለን አልነገረን። ስለዚህ ይህንኑ መርገም በጠላቶቹ ላይ ይሁንባቸው እያለ እየተራገመ ነው አይደል? አይደለም፣ እየተናገርኩ እኮ ነው። እንዴ አያዳምጡም እንዴ? እምለው ያለሁ እኮ ይህንን እርግማን ተናግረውብኛል። በእኔ እርግማኑን ከዘረዘር ለምሳሌ አንድ ሰው እገሌ እንዲህ ብሎ ሰደበኝ፣ ግን ይህ ስድብ በሱ ላይ ይሁን ማለት ነው ሐሳቡ። ጠቅለል ሳረገው እገሌ እንዲህ ብሎ ሰደበኝ፣ ይህ ስድብ ግን የሱ እንጂ የኔ አይደለም፣ በሱ ላይ ሆነም በሱ ላይ ይሁን ማለት ነው ዳዊት። ምክንያቱም ከታች ያለው ሐሳብ ነው። እነሱ ይራገማሉ አንተ ግን ባረክ። ምን ብለው ነው የረገሙት? ከላይ ያለውን ቁጥር 3 ማስረጃዎች ላቅርብና ልወጣ ነው። አንደኛ ከላይ ስላለው ነገር አይደለም የሚናገረው ምን አለ በዳዊት? እሺ ጥያቄ መልሱ። የኃጢአተኛ አፋውን ዳዊትን ምን አሉት? ዳዊትን እኮ ስንቶቹ አሳተውታል እኮ ከቤተ መንግስቱ አባረውታል። አይደለም እንዴ? ከዚህ ላይ ባለው ከልጁ ጀምሮ ነው ያን ሁሉ ያደረጉት። ምን አሉ? ኃጢአተኞችና ተንኮል ተጽፏል እኮ። የተጻፈውን ነው የምጠይቅ። የተጻፈውን ነው እኮ የምነግረውት ያለው። ኃጢአተኞችና የኃጢአተኞች አፍና የተንኮለኛ አፍ ዳዊትን ምን አሉት? ቆይ እንደዚህ ልውጣና ያው ጥሬ ቃሉ አሁን መጽሐፍ ቅዱሱ በራሱ የሚናገረን ፍንትው ያለ እውነት ነው። ምንም አይነት አያሻማም። ዳዊት የጠላቶቹ የተናገሩትን ንግግር አይደለም ይዞት የቀረበ
ይዞት የቀረበ ጠላቶቹ ያሉት ነገር አለ። ጠላቶቹ ያደጉበት ነገር አለ። ስለዚህ እዚህ ጋር ግን ራሱ ኦሪጂናል ተናጋሪው ዳዊት ነው። የሰዎቹ ንግግር እያንጸባረቅ አይደለም፣ መልሶ ወደ ራሱ እየወሰደው አይደለም። የነገሩት ነገር አለ። ምን አሉት? ምን አሉት? ጠላቶቹ ምን አሉት? ጠላቶች ረግመውታል። ጠላቶች ደግሞ እኔ የጸለይኩላቸው እኔ የባረኳቸው እነሱ ግን ይረግሙኛል ብሎ የተናገረበት ክፍል ነው። ይሄው ራሱ ምን ብለው ረገሙት? ረግመውታል። እሱ ነው የሚያውቀው። ምን ብለው ይህንን የተናገረበትማ ይሄው ራሱ አለ። ምን ብለው? እንዴት ምን ብለው ማለት ምን ብለው? ወይን ይሄን ምን ብለው ይበሉ? ወይን ይሄን ሊመልስ ወይስ ወይ ይመልስ? ይኸው እሱ እኮ ይህንን የተናገረው ጠላቶቹ በተናገሩበት ነገር ላይ ነው። መጽሐፍ እንዲህ ይላል። ለምሳሌ ሐዋርያ ጳውሎስ ስለ ጻፋችሁልኝስ ብሎ ይናገራል። ምን ብለው ጻፉለት አንልም። ምን ብለው ሀሴታችማ ግልጽ ነው። ሀሴታ ለመቅረብ ብለው ይሻላል ብለው ተነግሮ ይመስማ እዚሁ አለ። እዚህ ላይም አለ የጠላቶች የዳዊት መዝሙር በአጠቃላይ እኮ አባ የዳዊት መዝሙር ነው ይሄ። ዳዊት የተናገረው ነው። ሌሎች ሰዎች የተናገሩትን እያንጸባረቅ አይደለም። ሌሎች ሰዎች እንዲህ ብለውኛል እያለ አይደለም ነው። ምን ብለው ረገሙት ነው ጥያቄው። ይራገሙት ብሏል። ምን ብለው ረገሙት? አዎ ይራገማሉ፣ ይረግሙታል። እነ ሳሚ ለምሳሌ ሳሚ የሳኦል ዘመድ የሆነው ሳሚ ትቢያ እየነሰነሰ አፈር እየበተነ አንተ የደም መሬት እያለ አንተ የደም ሰው እያለ ይበትንበት ነበር፣ ይረግመው ነበር። ሌላ እንሂድ። በዚህ መሰረትማ ይሄው እኮ ተጻፈ እኮ በግልጽ ነው እኮ የተጻፈ። አይደለም አሉኝ። እሺ በሉ እየወጣሁ ነው እንግዲህ። ለምን ይወጣሉ? አንድምታውን አለመቀበሎ በጣም አድንቄዎታለሁ። የተሳሳተ ትርጉም ነው የነሱ ትርጉም ማለቱ ወጥ እንዴ። እሺ ለሌሎቻችሁ ግን ሳሚ የተባለ ሰው ይረግመው እንደነበረ መጽሐፍ ቅዱስ ያወራል። መጽሐፍ ቅዱስ ይናገራል፣ በስፋት ይናገረዋል። አንተ የደመር ከኋላው እየተከተለ እንደውም ወታደሮቹ የዳዊት ተከታዮች ምን ይል ነበረ? እንግደለው ወይ እንምታው ወይ ሲሉት ታውት። ምናልባት እግዚአብሔር ልኮት ከሆነስ? ምክንያቱ ኃጢአቱን ያውቃል፣ ዳዊት በደሉን ያውቃል፣ እግዚአብሔርን እንደበደለ ይገባዋል። ስለዚህ ይሄ ሰው መራገሙ ምን ብሎ ነው የሚያስበው ማለት ነው? በቃ እግዚአብሔር ልኮታል ማለት ነው። እግዚአብሔር ልኮት ሊሆን ስለሚችል ተውት ይርገመኝ ብሎ የፈቀደበት መንገድ አለ። እዚህኛው ላይ ግን እገሌ ለሚባል ተራጋሚ እነ እገሌ ለሚባሉ በሚል ምልከት አይደለም። በቀጥታ የሚናገረው እነዚያን ምን እያለ ነው? እየተራገመ ነው ያለ በግልጽ። ለዚህ ነው የአንድምታው ተርጓሚዎችም አልተሳሳቱም። የሚሳሳቱበት መንገድ አለ። አዎ አለ። በጣም ብዙ ይሳሳታሉ። ብዙ አንድምታ ላይ ቅማንት ይላሉ፣ ጎንደሬው፣ ትግሬው፣ ጎጃሜው እና ኦሮሞው፣ ጋላው ምናምን ነገር እያሉ ይናገራሉ። እዚህ አንድምታ ላይ ምን አገናኘው ከዳዊት ሕይወት ጋር ብንል ምንም የራሳቸው እዚህ መልክዓ ምድር የኢትዮጵያን መልክዓ ምድር ለመስጠት የሄዱበት መንገድ ካልሆነ በቀር ዳዊት ቅማንትን አያውቅም። ላያምንበት ቤተ ክርስቲያን እንደሚሰራ እንደ ቅማንት ይላል አንድምታ 22 ላይ መሰለኝ። ላያምንበት ላይሰግድበት ቤተ ክርስቲያን እንደሚሰራ እንደ ቅማንት እያለ ይሄዳል። ቅማንት ግን የዚህ ጎንደር ያለ እንትን ነው፣ ማህበረሰብ ነው ቅማንት የሚባለው። ስለዚህ እንደዚህ ጋላ ጎንደሬው፣ ትግሬው ምናምን ነገር እያለ ይሄዳል። ይሄ አንቀበለው፣ መንገዱ አያስኬድም። የዳዊትን ሐሳብ ነው መተርጎም ያለብን። ዳዊት ሊለው የፈለገው ይሄ ነው። ዳዊት እያለ ያለ ይሄ ነው
ብለን ነው መሄድ ያለብን እንጂ እንዲሁ እዚህ አምጥተን የእኛን ማህበረሰብ ከዛ ቀላቅሎ መስጠቱ ተገቢ አይደለም ማለት ነው። እና እነሱም የተናገሩት እዚህ አንድምታ ላይ ቅድም ያነበብኩላችሁ በጭራሽ የሚገርም ነው። አባት ልጆች ብቻ ሰውየው ሄዱ እንጂ እውነታው ግን ይሄ ነው። አንድምታው አልቀበልም መብታቸው ነው። አልቀበልም ማለት ግን ከአውዱ ጋር ተነስተን ሰዎቹ ግን የተሳሳቱበት ነገር ብዙ የለም። በዚህ መንገድ ላይ አልተሳሳቱም ማለት ይቻላል። በዚህ አተረጓጓም። ምክንያቱ ዳዊት ይሄ እርግማን አለ ዝም እርገም አለ ለእለ ያስተዋድዩን ያለ አያችሁ፣ ለሚያሳጡኝ፣ ለሚረግሙኝ፣ ለሚያሳድዱኝ በእነሱ ላይ ይሁንባቸው ሲል ነው ብለው ፈተውታል። ይሄ አልተሳሳቱም። አንድምታ ስለሆነ ሁሉንም እንዲሁ ዝም ብሎ ቆሻሻ ገንዳ ላይ አንጥለውም። አብሮም ይሄድ ከሆነ ጥሩ ነገር ካለ ጥሩ እንወስዳለን። ልክ ገንዳ ቆሻሻ ቦታ ላይ ወርቅ ብናገኝ ቆሻሻ ቦታ ስለነበረ አንወስደውም፣ አንጠቀምበትም አንልም። ጥሩውን ነገር መዘን ማውጣት እንደምንችል እንችላለን። ጥሩ ነገር መዘን ማውጣት፣ ያልሆነውን ነገር ደግሞ መጣል። ጥሬ ንባቡ ግን መጽሐፍ ቅዱስ ውስጥ ያለው ግን 100% ነው የምንቀበለው። 100% ነው የምንቀበለው። የተሳሳተ ነው ብለዋል። ማን ከታች ያለው አልቀበልም አላሉም። ይሄ ማለት ምን ማለት ነው እንዴ? አብሮ አይሄድም ማለት እኮ አልቀበለውም ነው እኮ። ትክክል አይደለም ነው ዘይቤ። ይህ ስራ ከእግዚአብሔር ዘንድ በሚያጣሉኝ በነፍሴ ላይ ክፋትን በሚናገሩ ነው ብሎ ነው የተናገረ። እነሱ እንዲህ ብለው ተናግረዋል። አንተ ግን አለ እነሱ እንዲህ ብለዋል፣ በሚናገሩ ላይ ይሁንባቸው። ይኸው ይሁንባቸው። አንተ ግን አለ በእነሱ ላይ ከተናገረ በኋላ ልክ እንደ ምንድን ነው የሚባለው እዚህ ያለ የመርገም መጽሐፍት አሉ አይደለ? የጸሎት መጽሐፍት የምንላቸው እንደዛው አይነት ነው። መንገዱ ያው ነው እንጂ ሌላ ሰው እየረገመ አይደለም ማለት ሌሎች ሰዎች የረገሙትን እየደረደረልን አይደለም ዳዊት። ሌሎች ሰዎች በዳዊት ላይ የተናገሩትን እየደረደረ አይደለም። እሱ ራሱ ኦሪጂናል ተናጋሪው ነው፣ ራሱ ነው። እገሌ እንዲህ ብሎ ነበረ በሚል ዘይቤ አይደለም የሚናገረው። ይህ ነው የዳዊት መዝሙር ስለሚል ለመዘምራን አለቃ የዳዊት መዝሙር አምላክ ሆይ ምስጋናዬን ዝም አትበል፣ የኃጢአተኛ አፍና የተንኮለኛ አፍ በላዬ ተሳልቀውብኛልና። ሲጀምር ይሄን ነው ያለው፣ ተሳልቀውብኛልና በሽንገላ አንደበትም በላዬ ተናገሩ፣ በጥል ቃል ከበቡኝ፣ በከንቱም ተሰለፉብኝ፣ በወደድኳቸው ፈንታ አጣሉኝ። እኔ ግን እጸልያለሁ፣ በመልካም ፈንታ ክፉን፣ በወደድኳቸውን ፈንታ ጠላትነትን መለሱልኝ አለ። ስለዚህ በእነዚህ ሰዎች ላይ ምን ይሁን? እንዲህ በሚያደርግ ሰው ላይ በላዩ ኃጢአተኛን ሹም፣ ሰይጣንም በቀኙ ይቁም፣ በተሟገተ ጊዜ ተረቶ ይውጣ። ይህ አንድምታው አንድ በአንድ ነው እየተረከ ስለ ጠላቶቹ እንደሆነ የሚናገረው። የሰማነውን በእዝነ ልቦናችን ያሳድርብን። ኤርሚ ወጣ እንዴ? መልእክት ነበረ ለኤርሚ ወጣ። ብቻ አድርሱልኝ፣ ለኤርሚ መልእክት አድርሱልኝ። በጣም ብዙ አባቶች በጣም ሲከታተሉት የነበሩ አባቶች ኤርሚ አለ አስገባልኝ። ዳንዬ አስገባልኝ። ዳንዬ ኤርሚን መልሰው። የለህም ሌሊት ነው ከሱ። እሺ ግን አንዴ እሰይ
እሰይ ኤርሚዬ ጌታ ይባርክህ የኔ ወንድም። በጣም ጀግናው ኤርሚ፣ በጣም ማከብርህ መወድ ወንድሜ። ከብዙ ሰዎች ፊድባክ ደግሞ አንዳንድ ሰዎች ስንሄድ ከጓደኞችም ጋር ስንሄድ ምን በቃ ጨፈጨፍ መጽሐፍቶቹ ሲወደዱ ዛሬ ያወጣቸው ዛሬ የተነጋገርክባቸው መጽሐፍት ከፍ እያሉ እየተወደዱ እየሄዱ በጣም ብዙ ሰዎች ሲከታተሉ ነበረ። አሁን እሱን አቁመኸዋል፣ እሱን ትተኸዋል። አሁን በዚህ ምክንያት ሲሰሙ የነበሩ አባቶችም የእውነት ነው ይህ ሰው ምን ሆነ፣ ምን ነካው፣ መካሪ ለምንድን ነው ማትመክሩት የሚሉ የሚያውቁን ሁሉ ለምን አትመክሩትም? በቃ ተዋቸው፣ ሰውን ተው። በቃ የተሰጠ ይሄ አገልግሎት ነው፣ ይሄ አገልግሎት ነው። የሆነ ኤርሚ ብሎ የሚሳደብ ቢኖር ለምሳሌ ማነው አንድ ሰሙ የሚባል አሁን እየተሳደበን ደግሞ ለእሱ መልስ ይዘ እንዳትመጣ አደራ ላለሁ ኤርሚዬ፣ በእግዚአብሔር ፊት እዚህ ባሉ ቅዱሳን ፊት እነግርሃለሁ፣ አደራ እንዲሁ በእውነት ከሰማኝ ወንድሜ፣ በእውነት ነው ከሰማኝ አደራ፣ በቃ ተወው። በቃ ያንተ ስራ ከዚህ ቀደም ነግሬሃለሁ። አይጥ ለመግደል ላውንቸር ሽጉጥም እንትንም አያስፈልግም፣ መጥረጊያ ነው የሚያስፈልገው። መጥረጊያ ነው የሚያስፈልገው። የተሰጠ ጸጋ፣ የተሰጠ ራእይ፣ አገልግሎት አይደለም። የዚያ ሁሉ ገድላቱ ድርሳናቱ የተሰጠህን ወደ ጎን ትተህ ከዚያ በኋላ ያችኛዋን እንትናን በጭራሽ አይመጥንህም፣ ከአንተ ጋር አብሮ አይሄድም። አንዳንድ ሰዎች መረጃ እያሉ ከዛም አንተን ለማርከስ ካልሆነ በቀር አንተን እዛ ጋር ለማውረድ ካልሆነ በቀር በጭራሽ አይመጥንም። ይሄ ክብርህን በደንብ አድርገህ ጠብቀህ ቀጥል። ገድላቱ እልፍ አእላፍ ገድላት ናቸው በእጆቹ የገቡ። አንድ ገድለ ተክለ ሃይማኖትን እንኳን እንዲሁ 6 ወር ሙሉ ማገልገል እንችላለን። በገድለ ተክለ ሃይማኖት ስህተቱን አንስተን 6 ወር ገና መቼ ተነካ? ገድለ ገብረ መንፈስ ቅዱስ መቼ ተነካ? ገድላቱ መቼ ነካሃቸው? ስለዚህ ወደዛው ተመለስ ወንድሜ፣ በጣም ወደዛ። አይዞህ የኔ ወንድም፣ በጣም ይቅርታ አድርግልኝ። በቃ ተዋቸው። ወይዘሮ እንትና ነቢይ እንትናም ምናምን ነገር ሁሉንም እርግፍ አድርገህ ተወውና የጥንቱን አገልግሎት ቀጥልበት። በቃ ወደዛ ና ወደዛ። ስለዚህ መልስ እንዳትሰጥ። አሁን ሰሞኑን ያየው ትናንትናም ከትናንትና ነፍሴ እየተጸየፈ እያዘንኩ ነበረ። ደግሞ ምን እያልኩ ነው? እንዲሁ ኤርሚ አሁንም ደግሞ ለዚህ መልስ እሰጣለሁ በራሱ አይመጣም። ግን ሰዎች ይኸው ጉዱን፣ ይኸው የእንትና ጉድ፣ ይኸው የድሮ ያደረገው ይኸው። ኧረ ተወው እሱን እንዴ! በጣም ትልቅ መሳሪያ ነው እኮ የተሰከብራለሁ። ወንድሜ ተባረክልኝ። እና በጣም ሶሪ እንግዲህ ያንተ ጊዜ ነው እንትን ያልኩ። ለኤርሚ ግን በቃ ውስጤ እያዘነ እና እዛ ስንሄድም ቤተ ክህነት ምናምን አካባቢ ምን ሆኖ ነው ይህ ሰው በቃ የተወው እማይል ሰው የለም እንዴ? ምን ሆኖ ነው የተወው ነው የሚል እዚህ እንትና ጋ ወይዘሮ እንትና ነቢይ እንትና ጋ ማንም አያይም። እኔም አልገባም። የእውነት አላቅበትም። ማልገባው ስለማላ ገድል ይዘህ ብትወጣ እገባለሁ፣ ቢያንስ እሞክራለሁ። ያንተን ያህል እንኳ ባልቆፍረው ባላጠናው ግን እሞክራለሁ። ገድሉ እጄ ላይ ካለ ወይ ደግሞ በንባብ በጆሮ ጠቢብነት ምናምን ነገር እንደዚህ አለ አይደለ? በዛ ያነበብኳቸው ያወቅኳቸውን አወራለሁ እዚህ መጥቼ። እሱ ነው ያንተ ጸጋ፣ እሱ ነው አንተ የተሰጠ፣ እሱን ነው። ወደዚያ ተመለስ። የሚሰድቡህን የሚያዋርዱህን ምናምን ነገር የሚሉ ለማሳደድ አትሞክር፣ ተዋቸው። ለጌታ አሳልፈህ ስጥ። ጌታ ይበልጣል ካንተ በላይ እንዴ! ከአንተ በላይ ባሪያዎቹን የሚጠብቅ እግዚአብሔር ነው። አንተን የሚጠብቅ አይተኛም። በቃ አይተኛም። አንተን የሚጠብቅ አይተኛም። አምላክ ይህን ክብር ከሰጠ፣ እግዚአብሔር እንደዚህ የብዙ ሰዎች ልብ ከሰጠ፣ እንግዲያስ ኦርቶዶክሳውያን የሚሰሙህ ገድላቱ ድርሳናቱ ስታመጣ ነው። አየር ላይ ያለውን አይደለም እነግርህ። ቲክቶክ ላይ ያለው ቲቶዶክስ አይደለም ምናምን አለና ከዛ ልጁን ይሩበአል አለ። በበዓል ላይ ስልጣን ያለው ይሩበአል፣ የበዓል አሸናፊ። ስለዚህ ያንተ አሸናፊነት ሌላ ጋ ነው ያለ።
እና የሚጎትቱ አንዳንድ እንትኖችን ተዋቸው። ጌታ ይባርክ ዳንዬ፣ እግዚአብሔር ይባርክ። ጥሩ አገልግሎት ነው ያለህ አንተም፣ እግዚአብሔር ይመስገን። ኤርሚ እንግዲህ ሶሪ ብያለው፣ ይቅርታ ልናገረው የሚገባኝ ነው ግን የተናገርኩት ውስጤ ላይ ያለ ነገር ነው እና ይቅር በለኝ። እንግዲህ አንድ ብለህ ግን እንዲ አደራ ለሰሙ እንደገና እንትና ብለህ ግን እንዳትገባ እንደዚህ ገንዘብ ዘርፎ ምናምን የሚሉ ቢኖሩ ተዋቸው፣ እሱ እዚያው ይመልሱት። ተባረክልኝ፣ ብሩካን ሆነ እዚህ ያላችሁ ሁላችሁ። አሜን። መሪ ጸጋ ይብዛልህ፣ ተባረክ። ያ ተባረኩ። ጌታ ኢየሱስ ይባርካችሁ። ሶሻል ሚዲያ ላይ ፌመስ ለመሆን በቃ ኤርሚን መስደብ ነው፣ አለቅ። እሱን ነው የሚያደርጉት እና ለዚህ ነው ወንድምነትም አይ ቲንክ በትዕግስት ዝም ብሎ እያያቸው ያለውና በቃ ይሄ የታወቀ ነው። ኦልሞስት ኖርንበት። መሪ በቃ ፌመስ ለመሆን ሲፈልግ የግድ ታይትል ከፍቶ ታይትል ሰጥቶ ኤርሚን ከሰደበ ብዙ ሰው ይሰማዋል፣ ብዙ ሰው ያደምጠዋል። እና አንዱ መንገድ ነው ፌመስ ብቻ ሳይሆን ገቢም ማግኘት ከፈለገ ሰፖርት ማግኘት ከፈለገ የሚያደርገው እሱ ነው፣ ከፍቶ ኤርሚን ርዕስ አድርጎ ማውራት ነውና ያ እንቀጥላለን። ወንጌል ይቀጥላል። ምንም አማራጭ የለንም፣ ወደኋላ አንልም። ፎከሳችን ኢየሱስ ብቻ ነው፣ የተጠራንበት እሱ ላይ ነው የምንቀጥለው። ሌላ አጀንዳ አይሰጡንም፣ ርዕስም አንቀይርም። ርዕሳችንም አጀንዳችንም ኢየሱስ ብቻ ነውና ግን ያው እንጸልይላለን ወንድምነት። ያ ቴንኪው መርጌታ፣ በጣም ነው የማመሰግነው ወንድምነት። ቴንኪው። ሁሉ ነገር እዚህ አይወራም። ላውራ ብዬ ካልኩ ግን የሚወራ ታንጀብል የሆነ ተጨባጭ ነገር እጄ ላይ ያለኝ። ሳሚን ማን እንደላከው አናቅም፣ ዳዊትን እንዲሰድበው። ዳዊት ግን ምናልባት እግዚአብሔር ልኮት ይሆናል ብሎ በሚል ተውት ብሎ አለ እና አንዳንድ ሰዎች ወጥተው የሚሰድቡኝ ሰዎች እኔ ማን እንደላካቸው አላቅም ብዬ አልልም። በደንብ አውቃለሁ፣ ምንጩን ደርሼበታለሁ። ቅድም ለወንድምነት ራሱ እያወራሁት ነበር በውስጥ ኦኬ። እና ግን ሁሉ አይነገርም እዚህ ሶሻል ሚዲያ ላይ እና ሁሉን ነገር አይነገርም። ወጣን ይዘን ነው እንጂ ዛሬ የሚሰድቡን ትናንትና የሰደቡን ሰዎች ማን የላካቸው ተብለው ቢባል እዚህ ብናገር አንዳንዶቹ ታች የሚጽፉ ሰዎች ሙሉ ጭምር በአንድም በተዘዋዋሪ መንገድ አሉበት እዚሁ ገስት ላይ ይቀመጡ የነበሩ ሰዎች ሁሉ ጭምር ማለት ነው። እና ግድ የለም መሪ በውስጥ አወራሃለሁ። ለተወረወረ ነገር ሁሉ መልስ አልሰጥም። ግን ልናገር ብዬ ካልኩኝ ድንጋይ ላይ ቁጭ የሚያደርግ እውነት ነው የምናገረው። እውነት ነው፣ ስድብ አይደለም የምናገረው፣ እውነት ማለት ነው። ብዙ ሰው በውስጥ ጻድቅ ነው፣ በውጭ ጻድቅ ነው፣ በውስጥ ግን መርዝ ነው። እና ሳሚን ማን እንደላከው አናቅም፣ ግን አሉ ሂዱና ስደቡት ብለው የሚልኩ ሰዎች ግን አሉ። የሚሰድቡኝን ሰዎች ሂዱና ስደቡት ብለው የሚልኩ ሰዎች አሉ። እነዛ ሰዎች ወንድሞችም እህቶችም ናቸው። እነዛ ሰዎችን ደርሼባቸዋለሁ። በጌታ መገለጥ እንደዚሁም በእውነተኛ ወንድሞችን መረጃ ማለት ነው። ስማቸውን ብናገር ጉድ ነው የሚፈላው፣ ግን አላደርገውም። ብድራታቸው እንደ መንገዳቸው እግዚአብሔር ይክፈላቸው። ጸጋ ይብዛል ስለሰጠኝ ወንድማዊ ምክር መርጌታ። ቴንኪው ወንድምነት፣ ቴንኪው። ወደ ሀሳቡ እንመለስ። አላወራውም። ላውራ ብዬ ካልኩ ወንድሞች እህቶቼ፣ እነዛ ሰዎች መጥተው ፊቴ ማውራት አይችሉም። ምንም የጽድቅ ቁመና ስለሌላቸው ማውራት አይችሉም። የአባቶች አምላክ ምስክር ነው። እና ባለፈው እየተናገርኩ ነበር። ይሄን ድጋሚ መናገር አልፈልግም። ታው
ትናንትና ወንጌል ሲሉ የነበሩ ናቸው። ዛሬ የወንጌል አይደለም የኔ ጠላቶች ሆነው የተነሱ እና ይቅር ቅድም የጠራው ሰውዬ ማን እንደላከው በደንብ መረጃው አለኝ መሪ እና ይቅር። ቴንኪው ወንድምነት፣ ቀጥሉ። የምትጸልዩትን ጸሎት ታውቁታላችሁ ወይ? ማለት ቤተክርስቲያኒቷ ውስጥ አሚን የምትሉትን ያንን ጸሎት ታውቁታላችሁ ወይ? አንዳንዶቹ ኦፍኮርስ ቋንቋ ይጠይቃሉ። እንግዲህ አማርኛ ወይ ደግሞ እናንተ በምታውቁት ቋንቋ የተጻፈ አይደለም። አንዳንድ ጽሁፎች በምትሰሟቸው አይደለም። ግን የምትሰሙትን ራሱ በደንብ ታስተውላላችሁ ወይ? ኦኬ፣ ጸሎቶቹ ምን ይመስላሉ? ቅድም ወንድምነት ቪዲዮ ከፍቶ እያሳየን ነበረ። የሚገርመው ነገር ከይሁዳ ጋር ብቻ የተያያዘ አይደለም አይደል? አሁን ክርስቲያን ጠላት አለው ወይ? ሊትራሊ የስጋ ጠላት አለን ወይ? በስጋ ደረጃ እንደዚህ በክፋት የምንመኝለት የዛን ሰው ሞት፣ ስቃይ ምናምን የምንመኝለት ሰው አለ? እንደዚህ አይነት ሰው አለ ጋይስ? እንደሱ አይነት ሰው አለ? እሱን ነው እየጠየቅን ያለ ነው። ምክንያቱም ቤተክርስቲያኒቷ ውስጥ የሚገራርሙ ጸሎቶች አሉና ምናልባት እናነሳችኋለን ካላችሁ እንድናወራ ማለት ነው። እሺ፣ ሰላም ግሪን፣ ጤና ይስጥልኝ ግሪን። እሺ፣ ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። እስቲ ምናልባት መሪ አንተ ጋር ካሉ አንዳንድ የጸሎት መጽሐፍቶችን ብናነባቸው ጥሩ ነው ብዬ አስባለሁ እና ሰው ምን እንደሚጸልይ ራሱ የሚያውቅ አይመስለኝም። እነኚህ መጽሐፍቶች በመሪዎቻችሁ፣ በአገልጋዮቻችሁ፣ በቤተክርስቲያኒቷ ታምነው አሁን ድረስ በቤተክርስቲያን የጸሎት ስርዓት ውስጥ በአንድም በሌላ በኩል በትክክል ማለት ነው እና እነኚህን ጸሎቶች ናቸው የምትጸልዩት። ምናልባት ካላስተዋለቻችሁ ማስተዋል እንዲሆንላችሁ ማለት ነው። እነኚህ ጸሎቶች በእግዚአብሔር ፊት እውነት ይሰማሉ ወይ? እግዚአብሔር ጆሮ ይሰጣቸዋል? እነኚህን ጸሎቶች እግዚአብሔር ያደምጣቸዋል? በእግዚአብሔር ፊት ዋጋ አላቸው እነኚህ ጸሎቶች? እንደ እግዚአብሔር ቃል ከሆነ በተለይ ለአዲስ ኪዳን አማኝ እነዚህ አይነት ጸሎቶች በእግዚአብሔር ፊት ክሬዲት ያላቸው አይደለም። እንኳን አይደለም ገና ተሳደድን ብለን እያሳደዱና በድንጋይ እየተወገሩ እንኳን የተሳደዱና በድንጋይ እንኳን እየተወገሩ ይቅር በላቸው የሚል መንፈስ ነው አይደል የተቀበልነው በአዲስ ኪዳን። በቃ ጌታው የሚያደርጉትን አያውቁምና ይቅር በላቸው። ያ መንፈስ ነው የሆነልን አይደል? የሚያሳድዱን ምን እንድናደርግ እንድንጸልይላቸው፣ የሚረግሙን እንድንመርቃቸው አይደል? እንድንባርካቸው አይደል? ያ መንፈስ ነው የተቀበልነው ከጌታ ዘንድ የሆነልን ህይወት ያ ነው። ግን ምን ብለው እንደሚያጸልዩዋቸው ግን እነኚህ ጸሎቶች በአብዛኛው ትውልዱ አያውቃቸውም። ምን እንደሚል እንደሚያወራም አይገነዘብም። ቢገነዘብም ከእግዚአብሔር ቃል አንጻር በዚህ በተመዘነ የህይወት መጽሐፍ ቅዱሳዊ በሆነ ሚዛናዊ እይታ አያዩዋቸው። ለምሳሌ እስቲ እናንብባቸው። እሺ የሚመርቁኝ መሪ ልከፍት ልታሳየ ነው። እሺ ኦኬ፣ ባይብልን የከፈትከው? እሺ ሚዩት ነህ መሪ፣ ሚዩት ነህ። ያወራ ከሆነ እሺ። ይሄ መዝገበ ጸሎት ነው። ኤርሜ ጋ እንኳ ከዚህ በላይ ነው ያለው። ስንት የጸሎት መጻሕፍት ክምችት እንደሆነ እስኪ ከታች መጨረሻ መሰለ የሚናገረው 77 ናቸው። 77 የጸሎት መጻሕፍትን የያዘ ምን አይነት ጸሎት! እንዴት ያለ ጸሎት ነው! ጸሎት ማለት ምን ማለት ነው? የክርስትና ጸሎት፣ የክርስቲያን ጸሎት። እዚህ ቅድም
የመዝሙረ ዳዊትን እያየን ነበረ። በጊዜው ተገቢ የነበረ ስለሆነ ጠላቶቻችሁን ጥሉ ይል ነበረ እግዚአብሔር። ጠላቶቻችሁን ጥሉ፣ ወዳጆቻችሁን ደግሞ ውደዱ የሚል ነው የነበረው። አዲስ ኪዳን ላይ ስንመጣ ከኢየሱስ የተማርነው ግን ምንድነው? አፍቅሩ ጸላኢተክሙ፣ ጠላቶቻችሁን ውደዱ፣ ለሚረግሟችሁ ሁሉ መርቁ፣ የሚረግሟችሁን መርቁ የሚል ክርስቲያናዊ የሆነ ሕይወት የተለየ እንደ ብሉይ ኪዳን አይደለም። መዝሙረ ዳዊትን ጠቅሰን ለትምህርታችን ተጽፏል። በነገረ ክርስቶስ ዙሪያ ሰፊ የሆነ መልእክት አለው። ከሕይወት አንጻር ግን ያ አይደለም ማለት ነው። ለእመጸፍዐከ መልታቴከ ሀብሎት ካልእታሂ፣ በዚህ ቢመታህ እንኳ እንደገና በዚህ አዙርለት የሚል ኪዳን ላይ ገብተን ገና ወደኋላ መሄድ ተገቢነት የለውም እና በዚህ 77 የጸሎት መጽሐፍ ኤርሚ እንዲያውም 90 ምናምን ነው ያለው እና እዚህ ጋር ምን ይላል? ይሄ የምታዩት ዘዘወትር ሰይፈ ሥላሴ ነው። ሰይፈ ሥላሴ በገዳማት ባሉ መነኮሳት በጣም የታወቀ በጣም የሚወደድ ጸሎት ነው፣ ሰይፈ ሥላሴና ሰይፈ መለኮት። ስለዚህ ምን ይላል? ቁጥር 7 ላይ 6 ላይ አብ ወልድ መንፈስ ቅዱስ ሆይ ኃያሉ ስማችሁ የሚጋፉኝን ይገፋቸው ዘንድ የሚቃወሙኝንም እንዲቃወማቸውና ፈርዖንን በነቢዩ በሙሴ ምክንያት እንዳሰጠመው ያሰጥማቸው ዘንድ በእናንተ እማጸናለሁ። አልፎ አልፎ ነው የሚሄደው። ጠላቶቼ የሆኑ ሁሉ በመለኮታዊ ሰይፍ ይጨፍጨፉ። የሚገርም ይሄ ነው ጸሎት። የጸሎት ነው። አሁን ይሄ ክርስቲያን የተባለ የሚጸልየው ጸሎት ነው። ይሄ የክርስትና ሕይወት እንዲህ ይፈቅዳል? አይፈቅድም። ግን ዝም እየልበለው ጠላቶቼ የሆኑ ሁሉ በመለኮታዊ ሰይፍ ምን ይበሉ? ይጨፍጨፉ። ነበልባላዊ በሚሆን ቃላችሁ ስልጣናችሁ ይንደዱ፣ ይቃጠሉ። በሲኦል የጨለማ አዘቅት ውስጥ ይዝቀጡ ወይም ይስጠሙ። ሐዘን ከላያቸው አይራቅ፣ ትካዜም ከልባቸው አይጥፋ። ይሄ ነው ጸሎት። ይሄ ነው ኦርቶዶክሳዊ ጸሎት። ሰይፈ ሥላሴን የሚቃወም ማንም የለም። ልቀጥል። ጠላቶቼ እኔ ከምድረ ገጽ ላይ እንድጠፋ በፈለጉ ጊዜ እነሱን ራሳቸውን እንደ ቃየልና ይሁዳ በዱርና በገደል በታትኗቸውና ሲቅበዘበዙ ይኑሩ። አዳምና ሔዋን ከገነት በመውጣታቸው እንዳለቀሱ ጠላቶቼንም የጨርቅ መቀነቻ አስታጥቋቸውና ሲያለቅሱ ይኑሩ። የሚገርም ነገር ነው እኮ። አሁንም እነሆ ጠላቶቼ በእሾህና አሜከላ በተታታ ወጥመድ ውስጥ ይግቡ። ልዩ ሦስት አብ ወልድ ወመንፈስ ቅዱስ ሆይ ለእኔ ለባሪያችሁ ፍጹም ይቅርታን ታደርጉልኝ ዘንድ እማጸናለሁ። ጠላቶቼ ግን በፊታቸው ከፍርሃት በስተቀር በፍጹም ደስታን አያግኙ።
ወንጀለኞች እንደሚታሰሩ እጅ እግራቸውን በእሳት ሰንሰለት እሰሯቸው እንጂ። ዳግመኛም ቀድሞ አዳም ከነ ልጆቹ በሲኦል ጨለማ እንደተከበበ እነሱንም የመከራ ጨለማ ይክበባቸው። የሚገርም ወገኖች፣ ይሄ ነው ጸሎት መጽሐፍ። ሙሉ ባነብላችሁ አንድ ሁለቱን ለአንብቤ ላቁም። ጠላቶቼን ይውላችሁ በውሾች ማደሪያ አሳድሯቸው፣ የምታስፈራዋን ያችን የእሳት ባህር አታሻግሯቸው። በእሳት ቀስት ወይም ፍላጻ ይታዘዝባቸው። የምህረት ዝናም ወይም ጠል አይውረድላቸው። የሕይወት ቃል አትመልሱላቸው። ልዩ ሦስት አብ ወልድ ወመንፈስ ቅዱስ ሆይ ጽንዕት በሆነች መለኮታዊ እጃችሁ ትባርኩኝና መላእክትም ሁሉ በክንፋቸው በእኔ ላይ ይረቡ ዘንድ እማጸናለሁ። እንዲህ እያለ ይሄዳል። ይሄ ነው ጸሎት። በጣም ብዙ አለ እንደዚህ ባለ ነገር ላይ ይሄ ነው ጸሎት እየተባለ ያለና ያሳፍራል። ብቻ ይሄን መቀበል እንዴት አሳፋሪ እንደሆነ ይህም በዚህ ምክንያት ነው የሕዝባችን መቅበዝበዝ፣ የሕዝባችን ደዌ ብዛት ከዚህ የተነሳ ነው። ረጋሚ እያወቀም ሳያውቅም እንዲህ እያለ ይረግማል። ጎረቤቱ ይገነደሳል፣ ጎረቤቱ ይቅበዘበዛል፣ የጎረቤቱ ልጆች ይቅበዘበዛሉ፣ ይሰደዳሉ። አያችሁ፣ እሳት ይምጣባቸው፣ እሳት ይውደቅባቸው ሲባል እስካስቡት። እንደዚህ አይነት ክርስትና ከየት ነው የመጣው? ከየትኛው መጽሐፍ፣ ከየትኛው ሐዋርያ፣ የየትኛው አባት ነው እንዲህ ብሎ ያስተማረ? ጳውሎስ ነው ወይስ ጴጥሮስ? የትኛው ሐዋርያ ነው ጠላቶቻችሁን እንደዚህ እያላችሁ ርገሙ ያለ? ከጌታ የተማረ ሐዋርያ፣ ከጌታ የተማረ አባት ይህንን አይልም። ይልቁንም መንፈስ ቅዱስን የሚሰማ ይልቁንም በመንፈስ ቅዱስ የሚመራ ሰው ጸሎቱ በራሱ በመንፈስ ቅዱስ ነው። አዲስ ኪዳን መጽሐፍ በማንበብም አይደለም፣ በመጽሐፍ አንብቦ በመጨረስም አይደለም። ይህ በራሱ አንዱ ሌላው ዝም ብሎ ሰዎች ከዓይናቸው ወደ ልባቸው እንኳ እንዳይገቡ የሚያደርግ ነው። ይሁዳ ምዕራፍ 1 ቁጥር 20 ላይ ምን ይላል? ምዕራፍ 1 ነው ያለው ቁጥር 20 በመንፈስ ቅዱስም እየጸለያችሁ። ከመንፈስ ቅዱስ የራቁ ሰዎች ናቸው ወደዚህ የሚንበረከኩ ለማለት ነውና ጌታ ይባርካችሁ። ማስተዋልን ለሕዝባችን ይስጥልን። እሺ መሪ ጸጋ ይብዛልን። ያ ትውልዳችን ምናልባት በማስተዋል ቆም ብሎ ያለበትን ቤተ እምነት ማየት እንዲችል ነው። እነዚህ መጽሐፍቶች በቤተ ክርስቲያናት ውስጥ በደንብ የሚታመኑ አሁን ድረስ አገልግሎት ላይ ያሉ ደግሞም ቤተ ክርስቲያኒቷ ውስጥ ምንም ችግር አለባቸው ተብሎ እስካሁን ያልተነክሱ መጽሐፍቶች ናቸው። ስለዚህ እነዚህ መጽሐፍቶች ሰው ያነባቸዋል። አስቡ፣ ወደ እግዚአብሔር ነው እነዚህ ጸሎቶች የሚጸልዩት እና በጣም 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 የሚከብዱ ጸሎቶች ናቸው በውስጣቸው ያለው። ግን እንድታዩት እንድትማሩ ያክል ነው ምን ያህል ቤተክርስቲያኒቷ ውስጥ እንደዚህ አይነት እንደ እግዚአብሔር ቃል ያልሆነ ልምምድ እንዳለ እንድትመለከቱት ያክል ነው። ኦርቶዶክሳውያን ካላችሁ ግን መግባት ትችላላችሁ። ባይዘው አንድ ቁጥር ጻፉልን። ትክክል ነው፣ ቤተክርስቲያናችን አልተሳሳተችም፣ እነኚህ ጸሎቶች እንደ እግዚአብሔር ቃል ናቸው የሚል ኦርቶዶክሳዊ ካለ ማስገባት ማውራት እንችላለን። እሺ ላንብብላችሁ፣ ልቀጥል። መሪ ያነበበው ሌላ መጽሐፍ ላይ ደግሞ እንደዚሁ ቤተክርስቲያኒቷ ውስጥ የሚታወቅ የአርጋኖን መጽሐፍ አለ። በጣም በቤተክርስቲያኒቷ ውስጥ የታመነና ተቀባይነት ያለው መጽሐፍ ነው። እንደዚህ ይላል፣ የሚመርቁኝ የተመረቁ ይሆኑ፣ የሚረግሙኝ ግን ይረገሙ። በልጅሽ
አንደበት ሰይፋቸው ወደ ልባቸው ይመለስ፣ ቀስታቸውም ይሰበር። ቁጥር 9-10 ጥቅስ ማለት ነው። አስቡት። ለአዲስ ኪዳን አማኝ በብሉይ ኪዳን ላይ ያለውን የመዝሙረ ዳዊትን ጥቅስ ጠቅሰው አሁን የምትጸልዩት ጸሎት መጽሐፍ ቅዱሳዊ ነው ብለው እንዲያምኑ ማለት ነው። እንደ ምድያምና እንደ ሲሳራ እንደ አብያስም በቂሶር ወንዝ አጠገብ እንዳደረግ እንዲሁ አድርግባቸው። በእንዶር እንደጠፉት የእርሻም ፋንድያ እንደሆኑት አለቆቻቸውም እንደ ሄሮብና እንደ ዜብ ታላላቆቻቸውም እንደ ዛብሄልና እንደ ስልማን አድርጋቸው። እርግማን ቶታሊ እርግማን ማለት ነው። ስለ ሰይጣን አይደለም ባይዘው ይሄ ጸሎት የሚጸልየው ጠላት ብለው ስለሚያስቡት ሰው ማለት ነው። ጠላት ተብሎ ስለሚታሰበው ሰው ነው። ስለ መንፈሳዊ ጉዳይ አይደለም እየተወራ ያለው። ስለ ሰይጣን ምናምን አይደለም እየተወራ ያለው። ምንም በቃ ሊተራሊ ጠላት ተብሎ ስለተነገረው ስለዛ ሰው ነው እየተወራ ያለው። አውዱን በደንብ አሳያቸዋለሁ እንደዛ እንደሆነ። የእግዚአብሔር ማደሪያን እንወርሳለን እንዳሉት አምላኬ እንደ ትቢያ በነፋስም ፊት እንደ ገለባ አድርጋቸው። በዱርም እንደሚቃጠል እሳት ተራሮችንም እንደሚያነድ ነበልባል እንዲሁም በአውሎ ነፋስህ አሳዳቸው። በቁጣህም አስደንግጣቸው። ፊታቸውንም አፍረት ጉስቁልና ሙላው። አቤቱ ስምህን ያውቁ ዘንድ ይፈሩም ዘንድ ለዘላለም ይታወኩ ይገስጹ ዘንድ ይጥፉ ይልና መዝሙር ብሎ የመጽሐፍ ቅዱስ ጥቅስ ጠቅሳል። እንዴት ህዝቡን ከእግዚአብሔር ሐሳብና ከእግዚአብሔር ፈቃድ እንደሚያርቁ አስቡ። ጥቅስ ይጠቅሳሉ። መዝሙር 130 84 እያሉ ጥቅስ ይጠቅሳሉ። የሚጸልየው ምንም የማያውቀው ህዝብ በቃ ይሄማየው መጽሐፍ ቅዱስ ላይ ጥቅስ አለ አይደል እንዴ ይላል። ከዛስ ጎረቤቱ ጋር በሆነ ነገር ቢጣላ እንደ ጠላት ያየውና ለዛ ለጎረቤት ሲጸልይ ይኖራል ማለት ነው። ያንን ጎረቤቱን ወይ ጓደኛውን ወይ ወዳጁን ሲረግም ይኖራል። አስባችሁታል? ሲረግም ይኖራል። ማዕዳቸው በፊታቸው ወጥመድ ትሁንባቸው፣ ደህንነታቸውም አሸክላ፣ አይኖቻቸውንም እንዳያዩ ይጨልሙ። አይኖቻቸው ይታወር ማለት ነው፣ ይጨልሙ። ወገባቸውም ሁልጊዜ ይናወጥ፣ በላያቸውም ላይም መዓትን አፍስስ፣ የቁጣህም ትኩሳት የያዛቸው። አገራቸውም ምድረ በዳ ትሁን። ስለ ሰው ነው እያወራ ያለው። ምድረ በዳ ትሁን፣ በቤታቸው የሚኖር አይገኝ። ስለ ሰው ነው እያወራ ያለው። በቤታቸው የሚገኝ አይኑር። ከተሞቻቸውም በሳት ይቃጠሉ፣ በኃጢአታቸውም ላይ ኃጢአትን ምን አድርግባቸው? ጨምርባቸው። ወደ ጽድቅህም አይግቡ፣ ከሕያዋን መጽሐፍ ይደምሰሱ፣ ከጻድቃን ጋር አይጻፉ ይልና እንዳትረሱ መዝሙር ብሎ ይጠቅሳል። ይሄንን የእርግማን ቃል ለጠላት ብለው ሰጥተው ከጨረሱ በኋላ ህዝቡ እንኳን እንደው በንስሐ ልብ እንዳይመለስ ጥፋቱን በጥቅስ ያስደግፉለታል። አስተውላችኋል? እንደ እግዚአብሔር ያልሆነውን ይሄንን ጸሎቱን ጥቅስ ይጠቅሱለታል። ምንም የማይገናኝ ጥቅስ ማለት ነው። እና በአዲስ ኪዳን ህይወት በብሉይ ኪዳን የህይወት ፕሪንሲፕል እንዲኖር ያደርጉታል። ትውልዱ አያውቅም። ምንም የሚያውቀው ነገር የለም። ትውልዳችን ይህንን ይገዛል። እንዴት መጸለይ እንዳለበት አያውቅም። በእግዚአብሔር መንፈስ አይመራም። የተገዛ ጸሎት ውስጥ ያለው ይሄ ነው። ጠዋት ለጸሎት ይነሳል። ማለዳም ቢሆን ሲጸልይ ይሄንን ጸሎት ነው እየጸለይኩኝ ነው እያለ ያለው ወዳጆቻችን። በጾም ወቅት ቢሆንም በምንም የሚጸልየው ጸሎት ይሄንን ጸሎት ነው እየጸለየ ያለው። በእግዚአብሔር ፊት ቆሞ ይሄንን ነው ወንድሜን አይኑን አሳውረው ዘሩ ከቤት ውስጥ ይጥፋ ምናምን እያለ እንግዲህ አስቡት። ይሄ አሁን እግዚአብሔር ፊት ይቀርባል። እግዚአብሔር ፊት ይቀርባል። የጸሎት እግዚአብሔር ፊት የሚቀርብ ጉዳይ ነው ይሄ። እና በጣም ነው የሚከፋው። በደንብ ሲነበብ የበለጠ
ጆሮ ጭው የሚያደርጉ ጸሎቶች ነው በውስጣቸው ያሉ። ጸሎት ማለት ከባድ ነው፣ እርግማን ነው። ይሄ አንድ አይደለም። ኦልሞስት ቀደም አይ ቲንክ መሪውን ወንድምነት ብሎታል። በቲም ደረጃ ሁሉም ጸሎት መጽሐፍቶች ከሰው ጋር ባለ ጠላትነት የተገናኘ እንዲህ አይነት ጸሎቶች አሏቸው። ኦልሞስት ሁሉም ጋር ተመሳሳይ እና የአዲስ ኪዳንን ህይወት የሚያውቅ ቤተ እምነት አይመስልም። የጌታ ልብ እንዲህ አይነት ልብ ከየት ነው ይሆነላችሁ? የሚያሳድዱን እንድትባርክ እንድትጸልይላቸው፣ ቀኝን ቢመታ አዙረ ሌላውን እንድትሰጥ ያስተማረን ጌታ እንዴት አይነት መንፈስ ነው ይሆነል? ጥላችን እኮ ከደምና ከስጋ ጋር አይደለም እኮ አይደል? ሐዋርያቶች በድንጋይ እየተወገሩ እየወገሯቸው አይደል? የሐዋርያት ሥራ ምዕራፍ 6-7 ላይ ምናየው ሐሳብ እንደዚህ አይነት እኮ ነው። እየተሰደዱ ይጸልያሉ፣ ይባርካሉ፣ ጌታ ስለነሱ ይቃትታሉ። የሆነልን መንፈስ ይሄ ነው። ከጌታም የተቀበልነው ያየነው መንፈስ ይሄ ነው። እና ቤተክርስቲያኒቷ ይህንን ከየት ነው ህዝቡን የምታስተምረው? የእርግማን መንፈስ ያለበት ጸሎት፣ ኃጢአታቸውን በላያቸው አምጣባቸው፣ በቀኛቸው ላይ ሰይጣን ይቁም ይላሉ። በቁጣ አጥፋቸው፣ ከንቱ እንዲሆኑ አጥፋቸው፣ ኃጢአታቸውንም በላያቸው ላይ አቁምባቸው፣ በቀኛቸውም ሰይጣን ይቁም። በተሟገቱ ጊዜ ተረድተው ይውጡ። ጸሎታቸው ኃጢአት ትሁንባቸው። ዘመናቸው ጥቂት ይሁን፣ ሹመታቸውን ሌላ ሰው ይውሰድ። ልጆቻቸው አባት እናት የሌላቸው ይሁኑ። ሚስቶቻቸው መበለት ትሁን። ይሄ በእግዚአብሔር ፊት የሚቀርብ ጸሎት ነው ወዳጆች። በአምላክ ፊት የሚቀርብ ልመና ነው። እግዚአብሔር እንደዚህ አይነት አሁን ልብ ባለው ጌታ ከየት ነው የሆነላችሁ ወዳጆች? ልጆቻቸው ወላጅ አልባ ይሆኑ፣ ሚስቶቻቸው ባሎቻቸው ይሞቱ። እንዲህ አይነት ጸሎት እንዴት እግዚአብሔር ፊት ይቀርባል? ትውልድ አያውቅም። ይህንን ጸሎት ጠዋት ተነስቶ ነው የሚጸልየው። መጽሐፍ ቅዱሳዊ እንዲመስለው ጥቅስ የሆኑ ጥቅሶች፣ የማይገናኙ ጥቅሶች ከስር ጽፈውለታል፣ አስቀምጠውለታል። ይህንን ጸሎት ብሎ ይጸልያል ትውልዳችን። እና ብራዘርስ በጣም መንቃት አለባችሁ። ጆሮ በጣም ነው ጭው የሚያደርገው። ልጆቻቸውም ተቅበዝብዘው ይዙሩ ይለምኑ፣ ከቤታቸው መፈታት የተነሳ ተሰደው እንጀራን ይፈልጉ። አስባችሁታ? ጠላት ያሉ ሰውዬ ጋር ብቻ የሚቆመው ልጆቹ ጋር ይሄዳል። ምግብ አጥተው ምን ለማኝ ይሆኑ። አንዳንዱን ራሱ ሰይጣን ራሱ አዲስ የሚሆንበት ነው ይመስለኝ። ያካስ እንደዚህ አይነት እርግማን አለ እንዴ ምናምን የሚል ነው የሚመስለኝ። ይህን እኮ አላውቀውም ማን ያስተማራችሁላ የሚል ነው ይመስለኝ። ከሰይጣን የከፋ ከዛ ይሄ ጸሎት ነው። ይሄን ባለ ዕዳውም ያለውን ሁሉ ይበርብረው፣ የደከመበትን ገንዘብ ሌላውም ይውሰድበት። ከዚያም ወዲህ ምሕረት የሚያደርግለት አይገኝለት። ለተጣሉት ልጆቹ ማንም አይራራላቸው ይላል። አስባችታ የተጣለውን ያ ልጁን እንኳን በእርግማኑ እንግዲህ ቤቱ ተበትኖናል። ለሱ ልጅ ለሚለምነው ልጅ እንኳን ማንም አይራራለት። የክፋት ጥግ ማለት ነው።
ከሞን ጋይስ ተጥሎ ተርቦ ያንን ያ ልጅ እንኳን ለሱ ልጅ ምን አይሆን ማንም አይራራለት። do you think እግዚአብሔር ይሄንን ጸሎት ይሰማል? ልጆቹ ይነቀሉ ይቆረጡም፣ በሁለተኛም ትውልድ ስማቸው ይደምሰስ ስማቸው። የአባታቸውን ኃጢአት በእነርሱ ፊት ትታሰብ፣ የእናታቸውም ኃጢአት አትጥፋ። ጋይስ በቀጥሎ ዶሮ ጭው የሚያደርጉ ነገሮች ናቸው ያሉት። ገና ግማሽ አልሄድንም።